ሻውንም ኢሉሚናቲ እንደሆኑ አላመናችሁኝ? እናንተ ትሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆኑ እንደዚህ ጮህ እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው ልታ አንድ የሚያሸንፈው ሰው እኔ ይቅር በለኝ ጌትዬ፣ የኔ ጠንበለል ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ እግዚአብሔርን። ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ፣ ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ፣ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሌግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ ማንዬ በአንድ ምሽት ሁለት ደስታ ይወለ፣ አንድ ለቪክቶር ዮኬሬሽ፣ ሌላኛው ደግሞ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ይኸውልህ አስተማርኩልህ። የሃንግማን ደጋፊ ይኸውልህ ምን ማለት እንደሆነ የቼላው ደጋፊ አስተማርኩልህ። ይኸውልህ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይኸውላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይኸውልህ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይኸውልህ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው ነገር። ምን አይነት ቲም ነው! ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ነው ያረጋገጥነው። ሜዳችን ላይ እንዳይመስል። ሜዳይ ላይ ናና ሞክረኝ። ስንት ጨዋታው ነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀሞ ከማ ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው። ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል። ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንማ ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ነውና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ። አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብታችኋላ። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ
በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽ እኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ ማን። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ? ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲ ማን፣ ለየት ያለ ማን። ለዚህ ሴሌብሬሽን ብቻ ነው ያመጣ ነው። ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ እንትና ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ we are the gunners ነው ንግሪን ጠቢ አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3 ዶላር ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቹን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር 2 ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሶ እንዴት 2 ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? 1 ጎል 1 አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው፣ ምንም አይችልም ነበር። ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል። ሃንግ ሰርቶታል። ቼላዎች ይመቻችሁ። ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል። ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወዬ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አላረ ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም፣ አልተብረከረከም፣ ብርድ አላለውም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን። ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ።